የማንጨበጥ ነበልባል እሳት ነን ለጠላታችን። ፍሙ ከርቀት ይፋጃል፣ ብረት ያቀልጣል ክንዳችን። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማክራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሞት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ። የሸረሪናው ጥቃትና በህወሓት ጉጅለ ላይ የደረሰው ውርጅብኝ በጀግናው የሀገር መከላከያ ሰራዊት የድል ታሪክ ውስጥ በሚፋጅ የእሳት ነበልባል ተጽፎ ለትውልድ የሚተላለፍ ድንቅ ታሪክ ነው። ጉጅለው ደግሞ ያላቅሙ ሲንጠራራ ድሮ ላይ ተቸክሎና ተቸንክሮ ህዝባዊ ማዕበላዊ ጥቃት በሚል በዚህ ዘመን ሳይሆን እንኳን ሊሞከርና ሊታሰብ በማይችለው የጦርነት ስልት ዝክር ወደ ታሪክ ሙዚየም በገባው በዚህ ህዝባዊ ማዕበል ለመጠቀም አስቦ በውጤቱ በመቶ ሺዎች ተሰውብኝ የሚለውን አቤቱታ ሳይቋጭ መሰል መንገድ የመረጠበት በቀጠፈው ለበቅ የተለበለበበት ነው። የሸረሪናው ምት የጉጅለውን አከርካሪ የሰበረ ያለ እኔ የጦር አዋቂ የለም የሚልበት ቅዠቱን አትንኖ ቅስሙን ክፉኛ አንኮታኮተ ነው። ከየት ተነስቶ የት እንደደረሰ ምን እንደተፈጸመ ሙሉ መረጃው በእጃችን ስለገባ ለአዲስ ምንጭ ቤተሰቦች እናጋራለን። ከዛ በፊት ግን ይህ ድንገት ሲፈነዳ አካባቢውን ያወከ የእብሪት ሰንኮፍ መቼ እንደጀመረ እንዴት እየተነፋ እንደሄደና ጀግና የሀገር መከላከያ ሰራዊት በላቀ ጥበብና ጀግንነት እንዳስተነፈሰው አብረን እንመልከት። ከፕሪቶሪያው የተኩስ ማቆምና የሰላም ማጽናት ስምምነት ማግስት ጀምሮ በደብረ ጽዮን ገብረ ሚካኤል የሚመራው ሰላም ጠልና ጸረ ኢትዮጵያ ቡድን ከሀገራችን ታሪካዊ ጠላቶች ጋር በውጭ ከተላላኪ ባንዳዎች ጋር ደግሞ በውስጥ ሲዶልት እቅድ ሲያወጣ ለሌላ ዙር እልቂት ሲዘጋጅ ቆይቶ በህጋዊው የትግራይ ክልል ጊዜያዊ አስተዳደር ላይ ትንኮሳዎችን አዝጋሚ መፈንቅለ ክልል አስተዳደርን ማካሄድና በትግራይ የተለያዩ የዞንና ወረዳ አመራሮች ላይ ማህተም የመቀማት ቢሮችን የመዝረፍ መዋቅሮችን የመቀየር ተግባር ሲያከናውን ቆይቷል። ባለፈው ዓመት ወርሃ መጋቢት ላይ ደግሞ ይኸው ጉጅለ በትግራይ የሚገኘውን የክልል ሬዲዮ ጣቢያ የመቀለ ከንቲባን ቢሮና በኤርትራ ድንበር አቅራቢያ ያሉ በርካታ ከተሞችን ተቆጣጥሯል። የአፍሪካ የስትራቴጂክ ጥናት ማዕከል በወቅቱ እንደዘገበው በህገወጥ የጊዜ አስተዳደር መፈንቅሉ የሰሃርቲ ወረዳ ክልሎችንና የክልሉ ሁለተኛዋ የህዝብ ማዕከል የሆነችውን የአዲግራት ከተማን ያካትታል ብሎ ነበር። የአፍሪካ ስትራቴጂክ ጥናት ማዕከል አሳሳቢ ሁኔታውን በማጤን የሰላም ስምምነቱ ሁሉም የውጭ ኃይሎች ከኢትዮጵያ ግዛት እንዲወጡ ቢጠይቅም ኤርትራ በማናለብኝነት በድንበሩ ላይ ያሉትን የኢሮብና የሽራሮ ወረዳዎችን ክፍሎች ተቆጣጥራ መቀጠሏ ይታወሳል። ጉጅሌውም ታዲያ ማንነቱን በአደባባይ ባሰጣ ነውረኝነት ወረራውን ከስልታዊ ድጋፍ አልፎ በአጋርነት ተባበረ። ከዚያ ጥቂት ቀደም ብሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ህወሓትና ኤርትራ በሰሜን ወሎ አካባቢ የተራመዱትን የፋኖ ኃይሎች ፋይናንስ እያደረጉ እየተንቀሳቀሱና እያንቀሳቀሱ እየመሩ እንደነበር ማሳወቁም ይታወሳል። እብጠቱ ሲጀምር አንድና ሁለት ሳይሆን ብዙ መገለጫ እንዳለው ለማሳየት ነው። ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ የውጭ ጉዳይ መስሪያ ቤታችን በጻፈው ደብዳቤ ይህ ጽምዶ የተሰኘ ጸረ ኢትዮጵያ ቅንጅት በቅርብ ወራት ውስጥ ግልጽ እየሆነ መጥቷል በማለት በግንባር ውስጥ ያለውን የጉጅለ ጽንፈኛ ቡድንና የሻቢያ መንግስትን ተግባር አሳውቋል። ሻቢያም ሆነ ጉጅለው ግን የግብፅን ፍርፋሪ እየለቃቀሙ በጸረ ኢትዮጵያ ድርጊታቸው ቀጠሉበት እንጂ ቆም ብለው ለማጤን ፍላጎቱም ማንነታዊ መገለጫውም አልነበራቸውም። ይህ ሁሉ ሲባልና ሲደረግ ግን በኢትዮጵያ በኩል የነበረው ጠላትን በማስጠንቀቂያ ቃላት ማሳሰብና ለዓለም አቀፉ ማህበረሰብ ጉዳዩ ማሳወቅ ብቻ ነበር ማለት አይደለም። ከቶውንም
የሀገር ሉዓላዊነትና ብሔራዊ ጥቅም በዘላቂነት ለማረጋገጥ የተጠኑ የተቀናጁ ጊዜያዊ ሳይሆን ዘላቂ ሀገራዊ ዋስትናን የሚያረጋግጡ ተግባራት ላይ ያተኮሩ ስራዎች እየተሰሩ ነበር እንጂ። የመጀመሪያው የግንቦት 28 ቀን 2018ቱ ሻዕቢያና ጉጅለው መክረው በ9 ሽንጥ ረዣዥም የትራንስ ኢትዮጵያ ተሽከርካሪዎች ለወራት ያዋጋናል ያሉትን መሳሪያና ተተኳሽ ጭነው ከኤርትራ ወደ ኢትዮጵያ ሲገቡ ከዚያም እንደ ሰጎን አይናቸውን አሸዋ ውስጥ ቀብረው አልታየንም ሲሉ ወደ ጉጅለው ማዘዣ ጣቢያ ገብተው ሲደላደሉና ለልዩ ኦፕሬሽን በከፍተኛ የሞራል ተነሳሽነት ሲዘጋጁ የጀግናው የሀገር መከላከያ ሰራዊታችን አየር ኃይል ሰማዩም የኛ ነው ያላቸው ምቱ ያልተጠበቀና አፈጻጸሙ መብረቃዊ ስለነበር ውታቸውን ከማግለጥ ተሻግረው የሚያደርጉት አልነበራቸውም። ጀግናው አየር ኃይላችን ሰማዩ የማን እንደሆነ እንዲገነዘቡ ካደረጋቸው በኋላ ምዕራብ ዕዝ ደግሞ የቆሙባት መሬት እንድትጠባቸው ያደረገ የከበህ ለብልበው ስልት በመከተል ጉጅለው በቀጠፈው ለበቅ ለወሬ ነጋሪ ጥቂት አስተርፎ ረፈረፈው። የሆነው ያ ነው። በእርግጥ ሚዲያዎች የድሉን ልክ ለመተለም እንኳ የማይቃጡት በመሆኑ የህወሓትን የእውታ መግለጫ ብቻ ለታዳሚው ለማድረስ ችለዋል። የድሉን ልክ ጀግናው የሀገር መከላከያ ሰራዊት ያውቀዋል። የሽንፈቱን ልክ ደግሞ በመብረቃዊ ምቱ እስካሁን በፍርሃት እየተንቦጃቦጀ ያለው ወያኔና ጉጅሌው ምስክር ናቸው። የሸረሪናውን ሙሉ መረጃ ከመስጠታችን በፊት ሰሜን ዕዝ ተወግቶ ሀገር ተክዳ በነበረበት ዘመቻ የጉጅለው አመራር የነበሩትና በስተኋላ የተከተሉት የጥፋት መንገድ ስህተት መሆኑን አምነው ፕሪቶሪያ ድረስ የሄዱት ወደ ቀድሞ ቤታቸው ተመልሰው ጉጅለውን እየታገሉ ያሉት የቀድሞው ጀነራል ጻድቃን ገብረትንሳኤ ሰኔ 22 ቀን 2018 ጥብቅ ወታደራዊ መረጃ አጋርተው ነበር። ወይም ጉዳትን ሳይከሰት በፊት በሩቁ ማስቀረት ዴተር የማድረግ አቅጣጫ አለንና እኛ የኢትዮጵያ ልጆች ጀግና የሀገር መከላከያ ሰራዊት የጥፋት መንገዱ የሚመለከተው ሁሉ ከድርጊቱ ቆም እንዲል ተጨባጩን ሀቅ እንዲያሳውቁ ከሚመለከተው የኢትዮጵያ የጸጥታ አካል ጋር የመናበብ ማሳሰቢያ አስተላልፈዋል በተባለበት በዚህ መረጃቸው ህወሓት ወደ መሀል ሀገር ሰፍሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጻድቃን ገብረትንሳኤ አጋለጡ የሚል ዘገባ አየሩን ተቆጣጥሮት ነበር። በተለይም ጉጅለው በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሀል ሀገር ለመገስገስ አስቦ እየተንቀሳቀሰ መሆኑን መጠቆማቸው የህወሓት ባህላዊ ጄኔራሎች በወቅቱ ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ መሆኑን መግለጻቸውና በተለይ ከውጭ ወደ ውስጥ ለማጥቃት ተዘጋጅተዋል ማለታቸው የመረጃ ምንጫቸው አንድም ከጉጅሌው አፈንጋጭ አመራሮች በዋናነት ግን የመከላከያ ኢንተለጀንስ ለመሆኑ ለጥያቄ የሚቀርብ አይደለም። ለዚህ ጉጅሌ ዓላማ ሱዳንን እንደ ዋና ወታደራዊ መንቀሳቀሻ እየተጠቀሙ መሆኑን ተጨባጭ መረጃዎችና እንቅስቃሴዎች መኖራቸውን የገለጹ ሲሆን ሱዳን ውስጥ ለዓመታት የተደራጀው አርሚ 7 እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀምና ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ ነው ብለው ነበር። በቅርቡ አርሚ 13 ወደ ሱዳን መሻገሩን ያረጋገጡት ጄኔራሉ ታዲያ ሌሎች ተጨማሪ አርሚዎችም ሊጨመሩ እንደሚችሉ በወቅቱ ፍንጭ ሰጥተዋል። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ቢቀጠቀጥም የተረፈው አርሚ 7 ተቀላቅሏል ማለታቸውም የቅርብ ጊዜ የመረጃ ትዝታችን ነው። ሽራሩ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪና ላይ ተጨማሪ ድብደባ መፈጸሙንም ገልጸዋል። ህወሓት ተጨማሪ ኃይል ወደ ሱዳን ማስገባቱና አርሚ 7 ኩርሙክ ድንበር ድረስ መላኩ መንግስት ትኩረት ባልሰጠበትና ኃይል ባላሰማራበት አቅጣጫ ጥቃት ለመክፈት የተዘጋጀ መሆኑን የሚያመለክት ነው በማለት የሰጡት አስተያየት ደግሞ ቆሞ ቀሩን የወያኔ አዛውንቶችና አዛዦችን የልብ ልብ በመስጠት ወደ መግደያ ወረዳ የማስገባት የጀግና ሀገር መከላከያ ሰራዊቱ ኢተገማሽ ልምድ ነው በሳቸው በኩል እንዲተላለፍ የተደረገው። ጻድቃን በሰጡት የወቅቱ ማብራሪያ የፌዴራል መንግስት በሁሉም ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ብለው እንደሚያስቡ መግለጻቸው ታዲያ
የክሬዲቱን ባለቤት ማንነት የጠቆመ ነበር። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች፣ መላው ሀገር ወዳድ ኢትዮጵያውያን፣ እነሆ ሸረሪና በመጨረሻ በአንጸባራቂ ድል ልትቋጭ ቀን ተባጀ። ለሳምንታት እያንዳንዷን እንቅስቃሴ በንስር አይኖቹ ሲከታተል የነበረው ጀግናው የሀገር መከላከያ ሰራዊት ሁመራን ቆርጦ የሱዳንን ቦርደር ተቆጣጥሮ ለኢትዮጵያ ታሪካዊ ጠላቶች የውሃ መንገድ ሊያደርግ ተዋውሎ በነበረው 13ኛ አርሚ ላይ ከንጋቱ 11 ሰዓት ከ45 ላይ የጎህ ማጥቃት በመክፈት በአባሻረው 1 በአባሻረው 2 እና በአባሻረው 3 የ15 ኪሎ ሜትር ምሽግ ቆፍሮ አልነቀነቅም ባለው ጉጅሌ ላይ የጥቃት ውርጅብኙን አዘነበው። በአራት ኮር የተዋቀረ ገና ከፋብሪካ የወጣ ብሬን፣ ስናይፐር እንዲሁም ዲሽቃ ለጉድ የታጠቀ እስከ 20 ሺህ የሚገመት የጠላት ኃይል ያልጠበቀው ያልገመተው ውርጅብኝ ከሰማይና ከመሬት ወረደበት። ከጀግናው መከላከያ ሰራዊት አንድ ጥይት ለአንድ ጠላት መርህ የተረፈው በጨበጣ ውጊያ ይሞሸለቅ ያዘ። ምዕራብ ዕዝ ከሌሎች የሰራዊቱ ክፍሎች ጋር ደማቅ ታሪክ በእሳት ነበልባል ጻፈ። ጠላት ተደመሰሰ፣ ተማረከ። ገሚሱ ከመብረቃዊ ጥቃቱ በፍርሃት ተውጦ ሲፈረጥጥ ተከዜ በላው። የሆነው ይህ ነበር። ይህ በኢትዮጵያ ሕዝብ የአትንኩኝ ባይነት ታሪክ ውስጥ ከአብራኩ የወጡት ልጆቹ በታሪክ ነውረኛውና የጠላት ተላላኪ ጉጅሌ ላይ ያስመዘገቡት ታላቅ ድል ነው። ከተደመሰሰው ጠላት ከተማረከው በመብረቃዊ ጥቃቱ በፍርሃት ተውጦ ሲፈረጥጥ ተከዜ ከበላውና ከሌላው አሁንም እየተለቀመ ካለው በተጨማሪ የተማረከው መሳሪያ ደግሞ በእጅጉ አስገራሚ ነው። ይኸውም ጊዳማ ላይ ያለውና በልዩ ልዩ መሳሪያዎች ከነ ተተኳሾቻቸው የተደራጀው ዲፖ ነው። ይህንን አስመልክቶ በጥቂት ቀናት ውስጥ ይፋ የሚደረጉ መረጃዎች ስላሉ አብራችሁን ቆዩ እንላለን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላይ ሰው ዘር ይሁን። ኢትዮጵያን ግን አትንኳት እንላለን ለጠላቶቿ በሙሉ። ዛሬ ሀገራችን ከምን ጊዜውም በላይ የማይደፈር በደም የተገነባ አገር የሚጠብቅ ግንባር ቀደም አስተማማኝ የሀገር መከላከያ ሰራዊት ገንብታለች። የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ። የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ። እሰዬ እሰይ እሰዬ እሰዬ ዛሬም እሰዬ ነገም እሰዬ ሀገሬም ፍሬዋ ቀለቤ እሰይ እሰዬ እሰይ አየሯ ሽታዬ እሰይ እሰዬ እሰይ የማይቆረቁረኝ እሰይ እሰዬ እሰይ ምድሯ መኝታዬ እሰይ እሰዬ እሰይ ዘርቼ ያጨድኩባት ባጌጥ ያማርኩባት ወግ ማረግ ሲሳይን ጥጋብ ያየሁባት የእውቀት ግብይት ወግ የቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት ሀገሬ እናቴ ናት ሀገሬ ርስቴ ናት። ሃይ ሃይ ልታጀበ ወፌ ሃይ 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 አሞራዋ ይጥራኝ ሃይ 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 ለምን የትም ልውደቅ ሃይ 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 የአገሬ አፈሬ ብላኝ ሃይ 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 ንስቲ ነፍሳ ውቄ ሃይ 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 ራሴን ልጠይቅ ሃይ 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 ቀሪ ሀብቴ አገሬ ሃይ 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 ከሕይወቴ ይልቅ ሃይ 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 አይዞሽ አገሬ ሃይ ሃይ